አንተ መንገድ ላይ ስትሄድ ቆሙብህ ያውቃል? ለኔ አንድ ቺኮች ሳየው አንድ ቦታ ላይ አይ አሁን አሬጋ ብለ ምናምን እንትን ስታየው እንትን የሆነች በቃ አዎ አንድ መንገድ ላይ ቆሙብህ ያውቃል? እኔ ቆምበ ያገን ግን ሴቶች ሲያይ የመነሳት አቅሙ አለው። አሁን ለወንድ ልጅ ቆመበት ካለ ለሴት ልጅ ምንድነው የምንለው? ፈላባት እንደው ተባይ ይፍላብህ እንደው ፈላ ጠያቂው ራስ ግርም ምንም ትለኝ መላሾቹም ራስ የመነሳት አቅም አለው። ልክ የአእምሮ አቅም የተጠየቅ ይመስል የመነሳት እኔ አሁን የዚህ ጥያቄ ዓላማው ምንድነው? አንተ ጠያቂው ራሱ ያያ ጆሮ የመሰልክ ልጅ ምንድነው አንተ ዓላማ ራሱ እየዞርክ ኩዊዝ መሆኑ ነው? አንተ የአእምሮ ፈተና መሆኑ ነው? እኛ ባህል አለን፣ ኢትዮጵያውያን ነን። አትሰሙም? ጆሮአችሁ አይሰራም? የት ማህበረሰብ ውስጥ ነው ያደጋችሁት? ኢትዮጵያ ውስጥ እንደዚህ አይነት ነገር ነውር ነው። ምን ችግር አለው? ችግር አለው፣ በጣም ችግር አለው። ማህበረሰብ የተገነባበት የጨዋነት ሰንሰለት አለ ራሱን የቻለ የማይበጠስ። እየታገላችሁት እኮ ነው ለመበጠስ እኮ እንደዚህ እየታገላችሁት መላችሁ። እንዲህ አይነት ጥያቄ ሊጠይቅ ሲመጣ በጥፊ አይኑን አለ ለምን አታባርሩም? አንተ ራስህ መላሽ ተብዬው ራስህ ቆመ የአእምሮ ጥያቄ ይመስል የመነሳት አቅም አለው የመቆም አቅም አለው። ምን አለ ነው 1% የአእምሮ አቅም በኖረ እንደው አንተ የምትጠይቀው ግን ምንድነው ዓላማ? ይሄ አስተማሪ ነው፣ ኤክስፔሪመንት ነው፣ መረጃ ሰጪ ነው፣ ኢንተርቴኒንግ ነው። ላበሻ ኢንተርቴኒንግ አይደለም፣ አሳቃቂ ነው። ከልጆች ጋር ማታየውን ሾው እየሰራ ነው። ልጅ ነህ አንተ። እናት ቤት ነው የምታድረው። በእርግጠኝነት እናት ምን ሰርተህ ነው የምትኖረው ቢሉ ምንድነው እንደዚህ የቆመን ቤተኛ ፕሮግራም እያቀረብኩ ነው ልትለው? አሳድገው ቢቀብሩ ይሻላቸው ነበር በልጅነታቸው። እኔ ምን አይነት ሶሳይቲ ነው ይዘን ግን እየተንቀሳቀስን ያለ ነው? ግን እዚህ ማህበረሰብ ውስጥ እነዚህን አቅፈን አገር ይሆናል? አሁን አንተ ነገ ጠዋት እኮ እንደው የመንግስት ባለስልጣን ልትሆን ትችላለህ እኮ፣ የወረዳ አመራር ልትሆን ትችላለህ፣ ከንቲባ ልትሆን ትችላለህ እኮ አንተ ነገ ጠዋት። እንደው ሐኪም ሆነ እኮ አንተ ቆመህ እኮ ሰው ላክም ልትል ትችላለህ እኮ በመድኃኒዓለም። ኧረ ምን ነው ትልልቆቹ ሰዎች ዝም አላችሁ? ግን እነዚህን እያያችሁ ይሄን ሁሉ ሰው እየኮመኮማችሁ ቁጭ ትላላችሁ አይደል? መኮምኮም ነው በእናንተ ቤት አሁን ኮታንኮት ኮመኮም። ልጆቹ እንደ ልጅነታቸው የሚሰሩት ቲክቶክ ላይ ምናምን ያሉት ትልቅ ማፈሪያዎች ቴሌቪዥን ላይ ቀርባችሁ ኢንተርቪው ስትደረጉ የዚህ ሀገር የስነ ጥበብ ሰው ነን ምናምን ባዮች ማህበረሰብ ተቆርቋሪ ሶሲዮሎጂስት ምናምን ምን እየሰራች ነው ልጅ? የማህበረሰብ ተቆርቋሪ እንዴት ቆርቆሮሽ ሞተሻል? እንደው ድንጋይ ላይ ተቀምጠሽ ባይሽው ይሻል ነበር። ይሄንን እንደው ተው ማለት እኮ አለባችሁ። ተው እረፍ እረፍ በእናትህ አንተ መጥረቢያ መልክ ተው ግን ተው እስማ አሞል ምን ይላል ነው? ምን ወንድ ልጅ ስለጋበዘሽ ሴክስ ማድረግ አለብን ብሎ አያስብም። ነገር ግን ባለፈው በሰራው ቪዲዮ ላይ አብዛኛው ሚስ አንደርስታንድ ያደረገው እንደዛ ነው። ነገር ግን እዛ ቪዲዮ ላይ ያልኩት ምንድነው? አንቺ ከወንድ እየዞርሽ ከፈልኩት በሚል ሜንታሊቲ ከበላሽ ከጠጣሽ በኋላ እሱ መክፈል አለበት የሚል ኢንታይትልመንት ካለሽ ወንዱም እስከጋበዘሽ ድረስ የፈለገውን ነገር ሴክስም ቢሆን ለዛ ኢንታይትልድ ነው። ፕላስ እንደዛ ካደረግሽ በኋላ ብዙ ጊዜ ወደ ቤትሽ ልትሄጂሽ ትችያለሽ። ነገር ግን እንደዛ ጭንቅላቱ ማይሰራ ወንድ ሴክስን ማግኘት አለብኝ ብሎ የሚያስብ ወንድ የሆነ ሰዓት ላይ ብሬን በልታማ አትቀርም ብሎ ይደፍርሻል። እንደዛ አይነት ሴቶች ካላችሁ አሁንም ደግሜ ልበለው፣ ምን ጠበቅሽ? የእጅሽን ነው ያገኘሽው ነው ማለት። ብዙ ሰው ያይሃል አንተን፣ እኔም አይሃለሁ ሶሻል ሚዲያ ላይ። በነገራችን ላይ ብዙ ነገሮች ትናገራለህ፣ ጥሩ ነገሮች ናቸው። ብዙ ፎሎወሮችም አሉ ምናምን። ኢንፍሉዌንሻል ስለሆንክ እኔ ሁሉም ሰው ኢንፍሉዌንሻል ነው ብዬ አምናለሁ። አንድ ሰው 3 ሰው የሚሰማው ሰው ካለ በስሩ ኢንፍሉዌንሻል ነው ብዬ አምናለሁ። ዛስ ዋይ ታላላቆች አባቶች፣ እናቶች፣ ታላቅ ወንድሞች፣ ጓደኞች ምናምን በስራችሁ ያሉት ሰዎች እናንተን ስለሚሰሟችሁ አደብ ያዙ ምለው በብዛት ለዛ ነው። ያንተ አደብ የሚያዝ ችግር አይደለም። እኔ አንደርስታንድ አድርጌያለሁ። ለምሳሌ ሚስ አንደርስታንድ አላልኩም እንደ ሰዎቹ አላልክም ያልከውን ሳምሃው አንደርስታንድ ካረኩ በኋላ ምን ተሳስተሃል። አሁንም ቢሆን ይሄን ሪዝነብሊ ልንገርህ፣ አስገድዶ መድፈርና መጋበዝ በጣም የተለያዩ ነገሮች ናቸው። አስገድዶ መድፈር የሴት ልጅ ክብር፣ ህልውናዋን፣ ማንነቷን፣ የነገ ተስፋዋን፣ የመኖር ተስፋዋን ራሱ የሚሞግታት ካልኖርኩ የሚያስብላት የመጨረሻ ዘግናኝ የሆነ የአእምሮ ቶርቸር ነው። ከአካላዊ ጉዳቱ በተጨማሪ አንዳንድ ሰዎች አካላዊ ጉዳቱን ስለማይረዱት ኢትዮጵያ ውስጥ በአብዛኛው ፖሊሶች አካላዊ ጉዳቱን ስለማይረዱት እኔ ይገባለዋል የ25 26 ዓመት ልጅ የምትሆን አካባቢ ተደፍራ አንቺን የምታውቂ ሴትዮዋን ተደፈርኩ ብለሽ እንደው አይከብድሽም? እሺ ብትይም እኮ በኖርማል ያልቃል ያለ ባለማዕረግ ፖሊስ በጆሮ ይሰምቻ ቃለሁ። ሶ ከአካላዊ ጉዳቱን እንትወውና ያው እንዳለው እንትወውና አእምሮአዊ ጉዳቱ በጣም ትልቅ ነው። ማንም ወንድ ማንንም ሴት የፈለገ ኢንቴንሽን ኖሯት አሁን አንተ የሰጠው ኤግዛምፕል በጣም ትክክል ያልሆነውና የእጅሽን ያገኘሽው ምናምን ያልከው ካለማወቅ ይመስለኛል። መቼም ኔግሊጀንት ነህ ልልህ ስለማልፈልግ ማለት ነው። ካለማወቅ ግን ይመስል አንዳንዴ ግን አትድፈሩ። የማታውቁት ነገር ሰው ጠይቁ።
እንዴት ይሻላል ምናምን በሉ። በዙሪያችሁ ለእናንተ ቢያንስ ዌይት አለው ክብደት አለው የምትሉት ሰው ጠይቁ። ጋበዛት ፋይን። ከዛ በኋላ ጋበዛት በኋላ እሷ ልትጋበዝ ብልጣብልጥ ሆና ሯት በሮና መጣች እንበል። ያ ስቲል የመድፈር መብት አይሰጠውም ለሱ። አሁን አንተ ሬፕን አልደግፍም ምናምን ብላል ብሎ ቪዲዮ ናቸዋለሁ። ሊትራሊ ግን ንግግርህ ይደግፋል ሬፕን። ያንን ነገር ካረግሽ አንቺም ራስሽ ጥቅም ፈላጊ ስለሆንሽ አሁን ጥቅም መጋበዝና ቢል መክፈል ጥቅም መሆኑ ነው። የፈለገው ነገር ሊያደርግላት ይችላል። እጁን ጠምዝዘው አይደለም እሱ በአእምሮ ኤክስፔክት ያደረገው ሌላ ነገር ከሆነ አንቺ ከፍለሽ እሱ ይከፍልልኛል ካልሽ ምን ወይ ጠርተሽው ና ጋብዘኝ ብለሽ ነው ወዶ ነው የመጣው። አለበለዚያ እኔ ልጋብዝሽ ብለሽ ነው ወዶ ነው የመጣው። ና ልጋብዝህ ብለሽው መቼም ና ልጋብዝህ ብለሽው ክፈልልኝ የምትይው ሰው የለም፣ ማንም አያደርግም። እኔ ጠርቼ ዛሬ እኔ ምሳ መጋብዝ ብዬ ቢሉን ክፈል አይደለም። ስለዚህ ይሄ ሰውዬ ወይ ልጋብዝሽ ብሎ ጠርቷታል፣ ኦፍኮርስ ወይ ልጋብዝሽ ብሎ ጠርቷታል። ስለዚህ ኖርማሊ በዛ መሰረት መጣች። ወይ ደግሞ ጋብዘኝ ልምጣ ወይ ብለው ነይ ጋብዝሻለሁ ብሏታል። ከፈለ ቢሉን ከዛ በኋላ እሷ ይከፍልልኛል ብላ ፎር ግራንትድ ስለወሰደችው እሱ ደግሞ ሌላ ነገር ታደርግልኛለች ብሎ ፎር ግራንትድ የመውሰድ መብቱ የተጠበቀ ነው ማለት እጅግ የተሳሳተ አደገኛ ኮንክሉዥን ነው። የሚሰሙ ሰዎች ስላሉ ኮንሰርን አደረገኝ። የመጨረሻ ሳታውቁ አታውሩ። በእናታችሁ ልለምናችሁ። አንዱ ትልቁ ሶሻል ሚዲያ ችግር ነው። ሳያውቁ የሚበተረፉ ሰዎች በጣም በዙ እና ከዛ በኋላ ግን ተከትሎሽ ነው እንደዚህ አይነት አእምሮ የማይሰራው እንደማልከው ያው ጉዳዩን ባላንስ ለመስጠት ነው። ፋይን ገብቶኛል። አይስራ ድፍን የሚሆን አእምሮ በብሎኬትም ይሰራል። ከዛ በኋላ ወስዱ ይደፍርሻል። ዋት ዱ ዩ ኤክስፔክት? የሆነች ሴት ጋብዘኝ ብላ ነይ ልጋብዝሽ ብላ ትጠራ ሌላ ነገር በጸባይ ጥረት አታገኝም። ሌላ ነገር ከጋብዝክ በኋላ በግብዣ ኢን ኤክስቼንጅ ግዢ ነው ትራንዛክሽን ነው ምን እንደው ይላል ኢን ጉድ ሴንስ። በተረፈ ሌሎቹ ነገሮች ግን በርታ። ሰላም ወንድሜ ደህና ነህ? የሚያገባኝ አጣሁ እስካሁን ድረስ ብታይ በቃ ላለው በቃ ሞክራለሁ ምንም በቃ ምንም። በዛ ላይ ድንግል ነኝ፣ በዛ ላይ ደግሞ ልጅ መውለድ አለብኝ፣ ባል ማግባት አለብኝ። ከቤት ውጭ ይሉኛል። በቃ እኔ ምን ላድርግሽ? ከኔ ጋር ምን ያገናኛል እንዴ? እኔማ በቃ በጣም ደስ ስላልከኝ በቃ በእናትህ በቃ አግባኝ። ድንግልናዬን በቃ ላንተ ነው የምሰጠው። ሸራላሽ እንደው በእናትህ እንደው በእግዚአብሔር ምንድነው በእግዚአብሔር በእናትህ በቃ እኔ በጣም በቃ ቤተሰቦች ስላጨናነቁኝ ነው። አላሳዝንም? ይኸው እኔ ሰው በ30 ዓመቱ አሁን እስኪ በእናትህ እሺ በለኝ በቃ እሺ በለኝና በቃ እኔ ራሴ ምላካለች እሺ በለኝ በቃ አንተ ብቻ እኮ ነው በቃ ታክ በቃ አምስት ደቂቃ እኮ እንደኔ ምን አለ ነው ወስዶ እሺ ብሎ ወስዶ አንድ ነገር ባረገሽ እንደው አሁን ላንቺም እንዲህ ተደረገሽ ተብሎ ሚዲያ ላይ ይጫዋል። ይሄውን ፕራንክ መሆኑ ነው። ፍራንክ ለማግኘት ሰዎችን በጨዋነታቸው ነው በሞራል አቋማቸው መፈታተን ፕራንክ አይደለም፣ ሲጀመር ጋጠ ወጥነት ነው። እንዴት አይነት ስልጣኔ እንደሰለጠናችሁ እኮ ነው ባቀው ራሱ ደስ ይላል። ካልጠፋ ሐሳብ፣ ካልጠፋ የመዝናኛ ሐሳብ፣ ካልጠፋ ጥያቄ፣ ካልጠፋ ሰርፕራይዝ ምን ማለት ነው? እንደዚህ አይነት ጋጠ ወጥ ሴት መንገድ ላይ አጋጥማ እንዲያርግልኝ ብትል እወለውልሽ ነበር በጥፊ። ምን አለ እኔን አጋጥመሽኝ ቢሆን ኖሮ። አሁን ባንቺ ቤት ሰልጥነሻል፣ ከቤት ወጥተሽ ስራ ነው የወጣሁት ምናምን ብለሽ ከቤተሰብ ወጥተሻል። አሁን ይሄን ሲያዩ ምን ይሉሻል? አንቺ ነው በቃ ጋጠ ወጥነት ኦፊሻሊ ገንዘብ ማግኛ ቢዝነስ ሆነ ማለት ነው እዚህ ከተማ ውስጥ አይደል? ምን ትላለች እንደው ገብርኤል እንደው ሰላም ነው። እንዴት ነህ? ቡና አልገዛም። ባይሆን ያ ነገር ላስቸግረን ያንተ አጋጣሚ መንገድ ላይ ሆኜ ፔሬድ መጣብኝ መንገድ ላይ እና ደግሞ ብራዳ ያስኩ ካላስቸገርኩ ሞዴስ ትገዛልኛለህ? ምን ሞዴስ? ምን ነበር? የወር አበባ ታውቃለህ? የወር አበባ ይመጣ የወር አበባ አታውቅም? ለምን አታውቅም? ለራሴ እንግዳ ነው ያላውቅም። የወር አበባ አታውቅም? የወር አበባ የምንድን ነው ያልሽው? የወር አበባ እሺ፣ የወር አበባ ምንድን ነው? ያላውቅም። እህት ምናምን የለህም? እህት የለህም? እሺ፣ የወር አበባ አታይም? አለኝ። አታይም? እህት ማለት ነው። እህት ማለት ነው። እኔ እንግዳ ነኝ እዚህ ሰፈር የወር አበባ አላውቅም አይደል? የዘመድ ቤት የተጠየቀ መስሎት እኮ ያው የሷንም
አንቺ ምንድነው ለማስተማር እየሞከርሽ ያለሽው መንገድ ላይ? በዚህ ወይ ነው እንደሚሆነው? በነገራችን ላይ አሁን ምንድነው ይሄን የምታስተምሪው? ካይንድነስ ነው? ደግነት? ሰው ኢመርጀንሲ ሲያጋጥመው ይገዛል አይገዛም ነው ወይስ ቤዚካሊ የወር አበባ ኖሌጅ ለወንዶች ለማስጨበጥ ነው? እንደዛ ከሆነ ቤዚካሊ አንደኛ ምንም ትርጉም ላይኖረው ይችላል። ሄልፑ ይሻልሻል። መቼም አንዳንዴ የምታስተምሩበት ይሄ ሞድ ኦፍ እንትናችሁ በጣም የሚያስቀኝ ነገር ነው። አሁን ይሄ ለራሱ ግር ያለው ሰውዬ እየዞረ ቡና የሚሸጥ ሰውዬ ቡና ትገዥኛለሽ አለሽ። እንደው አስበሽዋል? እሱ አንደርስታንድ እንግዳ ነኝ አላውቀውም ወር አበባ ሰፈራቸው ማለት የዘረጥ እና እህት ማለት ነው ወደሚለው ድምዳሜ ሄዶብሻል። እና ቆማችሁ መንገድ ላይ አንዳንዱ ከዘለፋ አይተናነስበት ጥሩ እኮ ነው። ቤዚክ ኖሌጅ ቢኖራቸው ወንዶች ስለ ሴት ልጅ ሳኒታሪ ኒድስ፣ ስለ ሪፕሮዳክሽን፣ ስለ እንዳው አዲስ ወላድ የሆነች ሴት እንዴት ቴክ ኬር ማድረግ እንዳለበት ባሎች ያስፈልገናል። አድቫንስድ ሶሳይቲ ነን አያስፈልገንም እያልኩ አይደለሁ። የምትጠቀሙበት መንገድ ግን የሆነ ሰሞን ላይ የምትጠቀሙበት አሁን አንቺ ቪው ለማግኘት መሆኑ ነው። ይሄንን ግንዛቤ በምናምን በሚኒስተር በዩኤን በደብሊውኤችኦ በዋቴቨር ደረጃ ሰዎች ለማስረጽ ስንት መከራ የሚያዩበትን ግንዛቤ አንቺ ዩቲዩብ ላይ የሆነ ቪው ለማግኘት እንደ እንትን ሾው መሆኑ ነው። ቆመሽ ራውታ ምናምን ሂጅ ከዚህ ያለሽም ሰው አለ፣ ኢግኖር ሰፍቶሽ ሄደም ሰው አለ። እንትን አለው ፕሮግረስ አለው። ከመሬት ተነሱ ሰዎች አድቫንስድ ሆነው እኛ ሀገር ውስጥ እንደዚህ አይነት ኢሹዎች የማይወሩበት አሁንም ቢሆን ዘመኑን ሄዱን አትዩ። እኛ ጋር አልሄድንም ገና። አንቺ ራሱ አልሄድሽም። ወደ ቤት ሂጂና ግቢና ተኝ። ምን ትላለች እንደው ምን በለሽ ነው ወዲህ ጀዝባ ጀንአዛ ማለት እንደዚህ አይነት ነው። ምንድነው እኔ ቀልድ እየቀለድክ በሆናታውን ፕራንክ እያረካት ነው ሴትዮዋን በነብሰ ጡር ሴት አረማመድ እያላገጥክ ነው መንገድ ላይ ምናምን ዮር ማም ዋዝ ላይክ ዲስ አንተ እርጉዝ ሆና እንደው ምን ኮንተንት ጠፋ እንደዚህ ሀገር ምንድን ነው የቸገራችሁ? ብዙ ኮንተንት ኳሊቲዎች ውስጥ ብዙ እኮ ስነ ቃል ነበር፣ ብዙ ወግ ነበር፣ ብዙ ጨዋታ እኮ ነበር፣ ብዙ በመጨረሻ የምናላግጥበት ነበር። ነገር ስንመዝም በጣም ከባድ ሰዎች ነን እኮ። እንደ ኢትዮጵያ ደግሞ ጨዋታና ጆክና ቀልድና ኮንተንት ያለበት ሶሳይቲ ያለ እንዴ ማህበረሰብ ተሳስሮ የሚኖርበት። እናንተ ከየት ነው የዘነባችሁት? መቼ በተረገመ ምሽት ነው ሳንት ተኝተን የዘነባችሁብን? እናንተ እንከፍ ሁሉ ተሰብስባችሁ እንዳለ በቃ ምናችሁም አይጥም፣ ለዛችሁ አይጥም፣ ወሬያችሁ አይጥም፣ ነገራችሁ አይጥም። ሞባይል ማን እንደሚሰጥብን ለእናንተ አይታወቅ። እንደው አዋተን ከፍለን ብንቀማችሁም ጥሩ ነበር። በቃ ዩ ጋይስ አር ፔስት በቃ ይሄ ተባይ እንደሚፈራው ነው እየሆናችሁብን ያላችሁት። ኧረ ተመከሩ በእናታችሁ። አሁን በዚህ ያላገጥክ ነው በነፍሰ ጡር ሴት በማታውቃት በስትሬንጀር ሴት መንገድ ላይ ያላገጥክ ነው። ሰው ሴትዮዋን ግር ብሏት ቆማ ነው። አንቺም ራስሽ ሴትዮዋ ነፍሰ ጡር ተብዬ ራሱ ቲያትር እየሰራሽ ከሆነ ያው ነሽ። ኬት ነው እንደዚህ የሚመጣው በታሪክ በነገራችን ላይ ይሄ ትውልድ ብዬ አላውቅም። ትውልድ አይወቅስም። ምን አይነት ትውልድ ነው የመጣብን አይደለም፣ ጥሩ ልጆች ስላሉ ማለት ነው እንደዛ ማለት ነው። እነዚህ ግን ምክንያቱም ይሄ ትውልድ እንዳትል ደግሞ አንዳንዱ ትልቁ ነው የሚቀለው። አሁን ይሄ አሁን ከየት ነው የመጣው? ሲፈጥረው ራሱ የሆነ ሶፍትዌሩ የተዛባ ቫይረስ የገባበት የመሰለ ሰው ፈርስቲ በእናትህ ከጓደኞቹ ጋር ትቀመጣለች። አያችሁት የሰራሁትን ቪዲዮ በስመ አብ ስንት ላይክ እንዳገኘው ምናምን ታከም ውሰዱኝ ጸበልበል ምን ይላል? ሰላም ጤና ይስጥልኝ። አብሮ ይስጥልን። አቤት ምን ልታዘዝ? ጡቴን ለማሳደግ ነበር። ኦኬ እሺ። በምን ያህል ሳይዝ? ወደ 40 ነው ማሳደግ የፈለኩት። 40 አይበዛም? አይ አይበዛም። ከባሌ ጋር ተማክረን ነው። ዋጋችሁ ምን ያህል ነው? ዋጋችን 50 ሺህ ብር ነው። ኦኬ 50 ሺህ ብር ማለት የሁለቱም ነው። ስለዚህ እኔ አንዱን ነው መሰራት የምፈልገው። አንዱን? አዎ። አንዱስ? አይ አንዱን ብቻ ነው የምፈልገው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እርግጠኛሽ በጣም ይመስለኛል። አይ እርግጠኛ ነኝ። ከባሌ ጋር ተማክረን ነው። የኔ ፍቅር በጣም የሚያሳፍር ማለት እንደ ማህበረሰብ የደረስንበት የሞራል ዝቅጠት መጨረሻው ሌቭል ጋር እናንተ ሶስታችሁን ሰዎች የሚያሳይ ነው። የመጨረሻ የዘቀጣችሁ ሰዎች ናቸው። መጨረሻ አንቺም ማታፍሪ ዶክተር ተብይ ምን ድራማ ነው ምንድን ነው ማለት
አያስፈልግም እኮ ማለት ሃንዲካፕ የሆኑ ወገኖች አሉ። እነሱን አታክ ማድረግ ኢንሰልት ማድረግ ማላገጥ አያስፈልግም። ሲጀመር ምን ማለት ነው? እኔ ማለት በቃ አንዱ ደም ተሳድጊው ቢካዝ አንድ እጅ ስላለው ሰውየው ማለት በጣም ይሞራል። ኢትዮጵያ ይሞራል የተገባ በእናታችሁ እንደው ሰውን ያሳደጋችሁ ግን እናንተ አሁን ስክሪፕት ተጽፎ ነው። ትልቅ ሰዎች ናቸው፣ በጣም ትልልቅ። አንቺ አሁን ሰውን ያሳደገሽ ወይ እንደው ቤተሰቦች ምን ይላሉ ለማለት ራሱ ይከብደኛል። ቤተሰብ የምትሆኚ ሰው አንቺ ራስሽ ያላደለሽ የመጨረሻ በጣም አሳፋሪ። በቃ እኔ እንደዚህ በዚህ ሌብል ሰው ሲዋረድ ግን አይቻልም። ምንድነው የሆናችሁት? ምንድነው የሆንሽው? አንቺ ምንሽን ነው የሚያምሽ? ማለት የሚያምሽ ፓርት ካለ ተናገሪና ወይ እናሳክምሽ። የሆነ አንተም የነቀልከው የሆነ ገመድ አለ ውስጥ ኮሽታ አለብህ፣ በረሮ ገብቶብሃል ጭንቅላት ውስጥ። አባቴ ምን አይነት እንዴ! የድሮ ሬዲዮ በረሮ የገባ ሚንኮሻኩሽ ሬዲዮ ይሻላል ካንተ። በቃ ስንት ብር ነው? 50 ሺህ ብር። ደግሞ ቀሽም ድራማ የመጨረሻ ድራማ በመስል የተጠና መሆኑ ተጣራሽ። በቃ ያኔ ዋናው ዓላማቸው የድሮ ዓላማችኛው ኢንሰልት ለማድረግ ስለፈለጋችሁ ነው አይደል? እፈሩ። በነገራችን ላይ በጣም እፈሩ። የመጨረሻ ተደበቁ። ስንትና ስንት አካል ጉዳተኛ የሆኑ ወገኖች በኢኖቬሽን በቴክኖሎጂ ሰማይ የደረሱበት ስንት ነገር አገር የሚያቀና ነገር ያደረጉበት በደግነት በቻሪቲ በምን ተቆጥሮ አያልቅም። ነገ ጠዋት ምን እንደምትሆኛ አንቺ ራስሽን አታውቂም። ምን ትልልብሽ እንደሚችል ፕሊዝ ብንዘቅጥ በዚህ ደረጃ እንውረድ። ግድ የላችሁ ማማታ የወረድንበት ደረጃውን ከጠለል በታች እንደሚሉት ፈረንጆቹ 5ኛው ጠለል ላይ ያለነውና ይበቃናል። ከዚህ በላይ መጠለል ምንም ሊሰራ። ተደበቁ፣ ፈሩ። ምን ይላሉ እንደው ስማ